ጤናችንን ለመጠበቅ ስንል ብቻ በየወሩ ስንት ብርን እንደምናወጣ አስባችሁ ግን ታውቃላችሁ? ለጤናማ ህይወት መውጣት አለበት በሚል አስተሳሰብ ብዙዎቻችን ሳናውቀው ከፍተኛ አላስፈላጊ ወጪዎች ውስጥ እንገባለን። ውድ የቫይታሚን እንክብሎችን ወይም ሰፕሊመንቶችን መግዛት፣ ሱፐር ፉድ የተባሉ የውጭ ሀገር ምግቦችን ማሳደድ ወይስ ያለምንም ምክንያት በየጊዜው የምናደርጋቸው የላብራቶሪ ምርመራዎች? ዛሬ በዚህ ቪዲዮ ላይ ሳይንሳዊ ምርምሮችን መሰረት በማድረግ ለጤናችን ስንል የምናወጣቸውን 10 አላስፈላጊ ወጪዎችና እነዚህን ወጪዎች እንዴት በቀላሉ መቆጠብ እንደምንችል እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ጤናማ ቤተሰብ አባል እንድትሆኑ ጠይቃችኋለሁኝ። በቀጥታ ወደ መጀመሪያው ነጥብ እንለፍ። አንደኛው ስህተት የቫይታሚን እናም የሰፕልመንት አላስፈላጊ ወጪ ነው። የመጀመሪያው እናም ትልቁ የወጪ ምንጭ ያለ ሐኪም ትዕዛዝ የሚወሰዱ መልቲ ቫይታሚን ክኒኖች ናቸው። ብዙዎቻችን ጉልበት ይሆነናል ወይም ደግሞ በሽታ ይከላከልልኛል በሚል እምነት ውድ ዋጋ አውጥተን እንገዛቸዋለን። ታዲያ ሳይንሱ ምን ይላል? በአሜሪካ የሕክምና ማህበር የተደረጉ ሰፋ ያሉ ጥናቶች እንደሚያሳዩት ምንም አይነት የቫይታሚን እጥረት የሌለበት ጤናማ ሰው እነዚህን ክኒኖች በየቀኑ ቢወስድ ከተፈጥሮ ምግብ ከሚያገኘው የተለየ ተጨማሪ የጤና ጥቅምን አያገኝም። እንዲያውም ሰውነታችን ተጠቅሞ የተረፈውን ቫይታሚን በሽንት መልክ ያስወጠዋል። ፋት ሶለብል ቫይታሚን ከሆነ ደግሞ በኩላሊትናም በሌሎች አካላት ላይ ከባድ ችግርን ሊያስከትል ይችላል። ለምሳሌ ውድ የቫይታሚን ሲ ክኒን ወይም ሰፕልመንት ከመግዛት በየቀኑ አንድ ብርቱካን፣ ሎሚ ወይም ቃሪያን መመገብ እጥፍ የቫይታሚን ሲ ፍላጎታችንን ያሟላል። በተፈጥሮ ምግቦች ውስጥ ያሉት ፋይበሮችና አንቲኦክሲዳንቶች ክኒን ውስጥ አይገኙም። ስለዚህ ካልታመማችሁ በቀር ለክኒን የምታወጡትን ወጪ አሁኑኑ አቁሙ። ሁለተኛ ሱፐር ፉድናም የውጭ ሀገር ምርቶችን ማሳደድ ነው። ሁለተኛው ነጥብ የሱፐር ፉድ ማስታወቂያዎች ሰለባ መሆን ነው። ማህበራዊ ሚዲያ ላይ ይህንን የውጭ ሀገር ዘይት ካልተጠቀማችሁ ወይም ደግሞ ይህንን ውድ የአሳ ዝርያ ካልበላችሁ ጤናማ አትሆኑም የሚሉ ማስታወቂያዎችን ብዙ ጊዜ ትመለከታላችሁ። ታዲያ ሳይንሱ ምን ይላል? ሳይንሱ የሚያረጋግጠው የአንድን ምግብ የአመጋገብ ዋጋ ወይም ኒውትሪሽናል ቫሊዩ እንጂ ስሙን ወይም ደግሞ የመጣበትን ሀገር አይደለም። ለምሳሌ ለልብናም ለነርቭ ጤና እጅግ አስፈላጊ የሆነው ኦሜጋ ስሪ የተባለው ስብ በውጭ ሀገር ሳልመን አሳ ውስጥ በከፍተኛ ሁኔታ ይገኛል። ነገር ግን ይኸው ኦሜጋ ስሪ በሀገራችን በነፃነት በሚገኘውና እጅግ ርካሽ በሆነው ተልባ ውስጥ በከፍተኛ መጠን ይገኛል። ይህንን ማወቅ ያስፈልጋል። ለምሳሌ ውድ የውጭ ምርቶችን ከመግዛት የሀገር ውስጥ አቮካዶ፣ ተልባ፣ ቺያሲድ እና ቆጮ ወይም እንሰት የመሰሉ ምግቦችን ተመገቡ። እነዚህ ምግቦች ከውጭ ከሚመጡት ባልተናነሰ እንዲያውም በተሻለ ሁኔታ ሰውነታችንን ይጠብቃሉ። ሶስተኛ ኦርጋኒክ ለሚሉ መለያዎች ከመጠን በላይ መክፈል ነው። ዕቃን ስትገዙ በአሁኑ ጊዜ ሱፐር ማርኬት ውስጥ ይህ ኦርጋኒክ ነው የተባለ ምርት ከተራው ምርት እጥፍ ዋጋ ይጠየቅበታል። ጤናማ ለመሆን የግድ ሁሉንም ነገር ኦርጋኒክ መግዛት አለብን? ታዲያ ሳይንሱ ታዲያ ምን ይላል? የሃርቫርድ ዩኒቨርሲቲ የጤና ጥናቶች እንደሚያሳዩት በተለመደው መንገድ በገበያ የሚሸጡ አትክልትና ፍራፍሬዎች በደንብ በውሃ ታጥቦ ከተበሉ ከኦርጋኒክ ምርቶች ጋር ያላቸው የጤና ልዩነት እዚህ ግባ የሚባል አይደለም። ዋናው ቁም ነገር አትክልትና ፍራፍሬውን መመገባችሁ ላይ ነው እንጂ ኦርጋኒክ መሆኑ ላይ አይደለም። ለምሳሌ ውድ ኦርጋኒክ የተባሉ አትክልቶችን በግድ ከመፈለግ በአቅራቢያችን ካለ ተራ ገበያ ውስጥ ትኩስ የሆነ ጎመን፣ ሰላጣ፣ ካሮትናም ቀይ ስርን ገዝቶ በንጹህ ውሃ ከተቻለ
ጥቂት ጨው ወይም ደግሞ ቆምጣጤን ጨምራችሁ በደንብ አጥባችሁ መመገብ ሙሉ የሆነ ጥቅሙን ይሰጠናል። አራተኛ ያለ ምክንያት የሚደረጉ የላቦራቶሪ እናም የቼክአፕ ወጪዎች ናቸው። አንዳንዶቻችን ትንሽ አካላዊ ለውጥ ሲሰማን ወይም ዝም ብለን በመጨነቅ ብቻ በየሳምንቱ ደም እናም ሽንት ምርመራ ለማድረግ ወደ ላቦራቶሪ እንሮጣለን። ታዲያ ሳይንሱ ምን ይላል? የሕክምና ሳይንስ ዓመታዊ አጠቃላይ ምርመራን ያበረታታል። ይህ ጤናማ ነው። ነገር ግን ያለምንም ሐኪም ምልከታና ምክር በራስ ተነሳሽነት በየጊዜው የሚደረጉ ምርመራዎች ለገንዘብ ብክነት ከመዳረጋቸውን ባለፈ ፎልስ ፖዘቲቭ ለሚባሉ የተሳሳቱ የላቦራቶሪ ስህተቶችና ላላስፈላጊ ጭንቀትም ይዳርጋቸዋል። ለምሳሌ በየቦታው እየሄዳችሁ ደምን ከመመርመር በዓመት አንድ ጊዜ የታመነ የቤተሰብ ሐኪም ጋር በመሄድ እሱ በሚያዝላችሁ መሰረታዊ ምርመራዎች ላይ ብቻ ማተኮር ወጪውን በ70% ይቀንሳል፣ ጭንቀትንም ይቀንስላችኋል። አምስተኛ የጂም አባልነትናም ውድ የስፖርት ዕቃዎችን መግዛት ነው። ለመወፈር ወይም ደግሞ ለመክሳት ስናስብ መጀመሪያ የምናደርገው ነገር ውድ የጂም አባልነት ፎርም መሙላት ወይም መመዝገብ ወይም ደግሞ የቤት ውስጥ የስፖርት ዕቃዎችን መግዛት ነው። ነገር ግን ከጥቂት ሳምንታት በኋላ ጂም መሄድን እናቆማለን። እንዲሁም ደግሞ ዕቃዎቹንም ስለማንሰራባቸው ዝም ብለው ይቀመጣሉ። ታዲያ ሳይንሱ ምን ይላል? የዓለም የጤና ድርጅት እንደሚያረጋግጠው ለልብና ለክብደት ቁጥጥር የሚያስፈልገው ስፖርት በቀን ለ30 ደቂቃ የሚደረግ ፈጣን የሆነ እርምጃ፣ በነፃ የሚሰሩ እንደ ፑሻፕ ያሉ ስፖርቶችናም እስኳት ወይም ቁጭ ብድግ ያሉ የሰውነት ክብደት እንቅስቃሴዎች ናቸው። ለምሳሌ ውድ ክፍያዎችን ከመክፈል ጠዋት ወይም ደግሞ ማታ ለአዝጋሚ ወይም ለፈጣን እርምጃ ከቤት መውጣት ወይም ደግሞ ዩቲዩብ ላይ ያሉ ነፃ የስፖርት ማጠናከሪያ ቪዲዮዎችን አይቶ ቤት ውስጥ መስራት ሙሉ በሙሉ ነፃና እኩል የሆነ ውጤታማ ነው። ስድስተኛ ከስኳር ነፃ ወይም ሹገር ፍሪ ወይም ደግሞ ዳይት ተብለው ለሚሸጡ ምግቦች ተጨማሪ ገንዘብን መክፈል ነው። ብዙ ሰዎች ውፍረት ለመቀነስ ወይም ደግሞ ለጤና በማሰብ ዳይት ኮክ ወይም ሹገር ፍሪ ብስኩቶች ወይም ደግሞ ጣፋጮች ላይ ከፍተኛ የሆነ ገንዘብን ያወጣሉ። ሌሎች ማርም ቢሆን ማለት ነው። ሳይንሱ ታዲያ ምን ይላል? በዓለም የጤና ድርጅት የወጡ የቅርብ ጊዜ ጥናቶችም እንደሚያሳዩት በእነዚህ ምግቦች ውስጥ ስኳርን ለመተካት የሚገቡት ሰው ሰራሽ ማጣፈጫዎች እንደ አስፓርቴም ያሉ አርቴፊሻል ስዊተርስ የምንላቸው ለረጅም ጊዜ ሲወሰዱ ለክብደት መቀነስ አያግዙም። እንዲያውም ለልብ ህመም እናም ለስኳር በሽታ የመጋለጥ እድልን ሊጨምሩብን ይችላሉ። ለምሳሌ ውድ የሆኑ የዳይት ምግቦችን ከመግዛት ተራውን ስኳር ሙሉ በሙሉ መቀነስ እናም ጣፋጭ ነገር ሲያምረን እንደ ሙዝ ወይም ደግሞ አቮካዶ ያሉ ተፈጥሯዊ የሆኑ ፍራፍሬዎችን መመገብ ሳንቲም ሳይወጣ እውነተኛ ጤናችንን ይሰጠናል ማለት ነው። ሰባተኛ ዴቶክስ የሚያደርጉ ሻዮችና ክኒኖች ላይ ማተኮር ወይም ወጪ ማውጣት ነው። ሐሳቡ ሰውነትን ከመርዝ ያጠራሉ፣ ሆድን ያከሳሉ እየተባሉ የሚሸጡ ውድ የዴቶክስ ሻዮችን ወይም ደግሞ ፓኬጆችን መግዛት ነው። ታዲያ ሳይንሱ ምን ይላል? በሰውነታችን ውስጥ ካሉ እጅግ አስደናቂ የአካል ክፍሎች መካከል ጉበታችንና ኩላሊቶቻችን ዋነኞቹ ናቸው። ሰውነታችንን በየቀኑ 24 ሰዓት ሙሉ በሙሉ ከመርዝ የሚጠብቁት እነዚህ ሁለት አካላት ናቸው። ከነሱ ውጪ መርዝ የሚያስወጣ ሌላ ምንም አይነት ተአምራዊ ሻይ ወይም ደግሞ ክኒን የለም። አብዛኛዎቹ የዲቶክስ ሻዮች ሆድን የማለስለስ የላክሴቲቭ ባህሪ ስላላቸው የሰውነትን ውሃ ብቻ ነው የሚያስወጡት። ለምሳሌ ለዲቶክስ ምርቶች ገንዘብ ከማውጣት ጉበታችንና ኩላሊቶቻችን ስራቸውን በአግባቡ እንዲሰሩ በቂ የሆነ ንጹህ ውሃን መጠጣት፣ እንደ ቀይ ስርናም ነጭ ሽንኩርት ያሉ ጉበታችንን የሚያግዙ ተፈጥሯዊ ምግቦችን መመገብ በቂ ነው።
8ኛ ውድ እናም የታሸጉ የፋብሪካ ጭማቂዎችን መግዛት ነው። ሐሳቡ ፍራፍሬ መብላት ሰልችቶን ወይም ለቀላልነት በማሰብ ሱፐርማርኬት ውስጥ 100% ናቹራል ጁስ ተብለው የታሸጉ ውድ የሆኑ ጭማቂዎችን መግዛት ነው። ታዲያ ሳይንሱ ምን ይላል? ፍራፍሬ ሲጨመቅና ሲታሸግ በውስጡ ያለውናም ለጤናችን እጅግ ጠቃሚ የሆነው ፋይበር ሙሉ በሙሉ ይወገዳል። ፋይበር ከሌለ ደግሞ በፍራፍሬ ውስጥ ያለው ስኳር ወይም ፍሩክቶስ በቀጥታ ወደ ደም በመግባት የኢንሱሊን መጠንን በከፍተኛ ሁኔታ ያናገዋል። ይህም ለቦርጭና ለጉበት ስብ መከማቸት ይዳርጋል ማለት ነው። ለምሳሌ ለታሸገ ጭማቂ ከምናወጣው ወጪ ፍራፍሬውን ለምሳሌ ብርቱካኑን ወይም አቮካዶን ሙሉውን ገዝቶ በጥርሳችን እያገላበጥን መብላት ፋይበሩን ሳይሰበር ሙሉ ጥቅሙን እንድናገኝ ያደርገናል። የደማችን የስኳር መጠንም የተረጋጋ ይሆናል ማለት ነው። 9ኛ የውሃ ማጣሪያ በቤታችን እያለ ሁል ጊዜ የታሸገ ውሃን መግዛት ነው። ስህተት ነው። ሐሳቡ ለጤና ጥንቃቄ በማሰብ በየቀኑ በፕላስቲክ የታሸጉ ውሃዎችን በብዛት መግዛት ነው። ይህ በተለይ በየቀኑ ሲደመር ከፍተኛ የሆነ ወጪን የሚጠይቅ ልማድ ነው። ታዲያ ሳይንሱ ምን ይላል? በፕላስቲክ የታሸጉ ውሃዎች ለረጅም ጊዜ ሙቀት ውስጥ ሲቀመጡ ደቂቅ ፕላስቲኮች ወደ ውሃ ውስጥ ሊለቀቁ ይችላሉ። ይህም ለሆርሞን መዛባት ምክንያት ይሆናል። ለምሳሌ በየቀኑ የታሸገ ውሃን ከመግዛት አንድ ጊዜ ጥሩ የቤት ውስጥ የውሃ ማጣሪያን መግዛት ወይም ውሃን በሚገባ አፍልቶና አቀዝቅዞ በንጹህ የብርጭቆ ወይም የዕቃ መያዣ መጠቀም ወጪን በከፍተኛ ሁኔታ ከመቀነሱም በላይ ለጤናም እጅግ አስተማማኝ ነው። 10ኛ ልዩ የአካል ብቃት ምግቦችናም ፕሮቲን ፓውደሮች ናቸው። ሐሳቡ ስፖርትን ለሚሰሩ ሰዎች ይህንን ፕሮቲን ካልወሰዳችሁ ጡንቻችሁ አያድግም እየተባለ የሚሸጡ ውድ ፓውደሮችን መግዛት ነው። ታዲያ ሳይንሱ ምን ይላል? ከመጠን በላይ የፕሮቲን ፓውደርን መውሰድ በተለይ በቂ ውሃ ካልተጠጣ በኩላሊት ላይ ከፍተኛ የሆነ ጫናን ይፈጥራል። የሰውነት ግንባታ ጥናቶችም እንደሚያረጋግጡት ለአንድ መካከለኛ ስፖርት የሚያስፈልገውን የፕሮቲን መጠን ከተፈጥሯዊ ምግቦች ሙሉ በሙሉ ማግኘት ይቻላል። ለምሳሌ ውድ የኢነርጂ ባር ወይም ደግሞ ፕሮቲን ፓውደርን ከመግዛት በፕሮቲን የበለጸጉትን እንደ እንቁላል፣ ጥራጥሬዎችን እንደ ባቄላ፣ አተርና ቦለቄ እናም ምስር የመሰሉ የአገር ውስጥ ምግቦችን በአግባቡ መመገብ ሳንቲምን ይቆጥባል፣ ጤናችሁንም ይጠብቃል ማለት ነው። እንግዲህ ተመልካቾቼ ጤናማ መሆን ማለት ውድ የሆነ ህይወትን መኖር ማለት አይደለም። ሳይንሱ እንደሚነግረን እውነተኛ ጤና የሚገኘው ከተፈጥሯዊ ትኩስናም ከቀላል የአኗኗር ዘይቤዎች ነው። ዛሬ ያየናቸውን 10 ነጥቦችን በመተግበር ጤናችሁን ሳይነኩ ኪሳችሁንም ደግሞ ማዳን ትችላላችሁ ማለት ነው። ታዲያ እናንተስ ከነዚህ 10 ነገሮች ውስጥ በብዛት ገንዘብ የሚያባክንባችሁ የቱ ነው? እስቲ መልሳችሁን በኮሜንት ላይ አጋሩኝ። ቪዲዮው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እናም ለምትወዷቸው ሰዎች ማጋራታችሁን ወይም ሼር ማድረጋችሁን በፍጹም አትርሱ። በሚቀጥለው ቪዲዮ በሌላ ድንቅ የጤና አስተምሮት እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን እላለሁኝ። ጤናና ቁጠባ ለእናንተ ይሁን። መልካም ጊዜ፣ መልካም ቆይታ።